ኦኬ አንደኛ BCG ላይ ስንመጣ እንግዲህ BCG ከምንሰጣቸው ክትባቶች ውስጥ አንዱ ነው። ስለዚህ አሁን አይምሯችሁ ላይ መምጣት ያለበት ምንድነው BCGን ስንት ጊዜ ነው የምንሰጠው? BCGን ምን ያክል ነው የምንሰጠው? BCGን የት ላይ ነው የምንሰጠው? BCGን ምን ላይ ነው የምንሰጠው? BCG ለምን ይጠቅማል የሚለውን እንዲሁም ሌሎቹን ቫክሲኖች በዚህ መሰረት አይምሯችሁ ላይ ይሄ ጥያቄ መነሳት አለበት። ዛሬ እነዚህን የሚመላለሱ ጥያቄዎችን በሙሉ አብረን እንመልሳለን ማለት ነው። BCG ራውንዱ አት በርዝ ነው። እንግዲህ አንድ ህፃን ልጅ ልክ እንደተወለደ የሚሰጥ ነው ማለት ነው። ዶዙ 0.05 ml ነው አንደር 1 ይር ለሆኑ ህፃናቶች ማለት ነው። ሳይት ደግሞ ራይት ሃፐር አርም ላይ ወይም በቀኝ እጃችን ላይ የምንሰጥ ይሆናል። ሩት ደግሞ እንትራ ደርማል ወይም ደግሞ በቆዳ ስር የሚሰጥ ነው ማለት ነው። BCG ፕሮቴክት አጌንስት ቲቢ ነው። BCG የሚባለውን ክትባት የምንሰጠው የቲቢ በሽታን ለመከላከል ነው ማለት ነው። ስለዚህ BCGን ስታስቡ መች እንደሚሰጥ፣ ምን ያክል እንደሚሰጥ፣ የት ላይ እንደሚሰጥ፣ ምን ላይ እንደሚሰጥና ለምን እንደሚሰጥ ካወቃችሁ ኦሬዲ አብዛኛውን ፓርት አውቃችኋል። አሁን የBCG ክትባት እናንተ ቢሰጣችሁ በቀላሉ ክትባቱን መስጠት ትችላላችሁ፣ እንዲሁም ጥያቄዎችን መመለስ ትችላላችሁ ማለት ነው። ኦኬ ሁለተኛው ደግሞ OPV ነው። OPV ወይም ደግሞ ኦራል ፖሊዮ ቫክሲን OPV 0 up to 3 ነው። ይሄ ማለት 4 ራውንድ አለው። 4 ከ0 ጀምራችሁ እስከ 3 ስትሄዱ 4 ዙር ይሰጣል። ራውንዱ at birth, at 6 week, at 10 week and at 14 week ላይ ነው። ያ ማለት at birth OPV 0ን እንሰጣለን፣ at 6 week OPV 1ን እንሰጣለን፣ at 10 week OPV 2ን እንሰጣለን፣ at 14 week ደግሞ OPV 3ን እንሰጣለን ማለት ነው። ዶዙ 2 drop in each round በእያንዳንዱ ዙር 2 ጠብታ ነው የምንሰጠው። ሳይቱ ማውዝ ነው፣ በአፋችን ነው የምንሰጠው። ሩቱ ደግሞ ኦራል ነው ማለት ነው። ስለዚህ በአፋችን 2 ጠብታ የሚሰጥ ለ4 ዙር ልክ እንደተወለዱ ጀምሮ ለ4 ዙር ይሰጣል ማለት ነው። OPV ለምንድን ነው የሚሰጠው ካላችሁኝ OPV እና IPV ቦዝ ፕሮቴክት አጌንስት ፖሊዮ a disease that can cause paralysis ማለት ነው። ይሄ ፖሊዮ የሚባለው በሽታ ፓራሊሲስ ወይም ደግሞ ሰውነታችን ፓራላይዝ ሆኖ እንዳይታዘዝ የሚያደርግ ነው። ይሄንን ለመከላከል ደግሞ OPVን እና IPVን እንሰጣለን ማለት ነው። ስለዚህ OPV ፕሮቴክት አጌንስት ፖሊዮ ነው ማለት ነው። ይህ ፖሊዮ ፓራሊሲስ የሚያስከትለውን ለመከላከል ይጠቅመናል ማለት ነው። ኦኬ ሶስተኛው ላይ ስንመጣ ፔንታቫለንት ቫክሲን ነው። ፔንታ እስከ 3 ራውንድ ይሄዳል። ፔንታ 1፣ ፔንታ 2፣ ፔንታ 3 ብለን ማለት ነው። ራውንዱ ግን እሱ የሚጀምረው 6 ዊክ ላይ ነው። እንደ ፖሊዮ እና እንደ BCG አት በርዝ ላይ አይደለም ማለት ነው። ራውንድ የሚጀምረው አት 6 ዊክ ከዛ አት 10 ዊክ ከዛ በኋላ 14 ዊክ ይሰጣል ማለት ነው። ፔንታ 1 6ኛው ሳምንት ላይ ይሰጣል። ፔንታ 2 አት 6 ዊክ ላይ ይሰጣል። ፔንታ 3 አት 14 ዊክ ላይ ይሰጣል ማለት ነው። ዶዙ 0.5 ml each time በእያንዳንዱ ዙር የሚሰጠው 0.5 ሚሊ ሊትር ነው ማለት ነው። ሳይቱ ግን ሌፍት ታይ ነው ማለት እግራችን ላይ ሌፍት በግራ በኩል ሌፍት ታይ ላይ እንሰጣለን ማለት ነው። ሩት ደግሞ እንትራ መስኩላር ነው። ያ ማለት በጡንቻ ነው የሚሰጠው ማለት ነው። ሌላኛው ግን ፔንታቫለንት ማወቅ ያለባችሁ 5 በሽታዎችን 5 ቫክሲኖችን በአንድ የያዘ ነው። 5 in 1 vaccine ነው። that protect against diphtheria, that protect against pertussis or whooping cough, that protect against tetanus, hepatitis B and hemophilus influenza type B ይሆናል ማለት ነው። ይሄ ማለት 5 በሽታዎችን በአንድ ክትባት መከላከል ማለት ነው። ፔንታ 5ቱን በአንድ ነው የያዘው። ስለዚህ እሱ በ3 ዙር የሚሰጥ
0.5 ml የሚሰጥ ሌፍት ታይ ላይ የሚሰጥና ኢንትራመስኩል ላይ ወይም መስል ላይ የሚሰጥ ክትባት አይነት ፔንታቫለንት ቫክሲን ይባላል ማለት ነው። አሁን እኛ ሁልጊዜም አድቫይስ የማረጋችሁ ምንድነው እኔ 24 ሰዓት ከዚህ ገጽ ጀምሬ እስከዚህ ገጽ ድረስ አነበብኩ ሳይሆን በአጭር ሰዓት ምን ያክል ከቨር አደረኩኝ ደግሞ የሚያስፈልጉኝ ፓርቶቹን ባጭሩ እንዴት ያስኳቸው በዚህ ሰዓት ሃርድ ወርክ ምን ያክል ቢመከርም ስማርት ካልሆናችሁ ግን ከባድ ነው። ሃርድ ወርክ ብቻውን ውጤታማ አያደርግም ባይዘው ጠንካራ ሰራተኝነት እጅግ በጣም ያስፈልጋል። ግን ያንን ጥንካሬያችሁን በስማርት ወይ ቴክኒካብል ከሆናችሁ ደግሞ 10 ሰዓት ሙሉ መስሩ የነበራችሁ ሰዎች እናንተ በአንድ ሰዓት ከቨር ልታደርጉ ትችላላችሁ ማለት ነው። አንድ ሰዓት የሚፈጅባችሁን በ10 ደቂቃ ከቨር ልታደርጉ ትችላላችሁ ማለት በየትኛውም ላይፋችሁ ባይዘው ለዚህ ትምህርት ብቻ አይደለም በየትኛውም ላይፋችሁ ሁሉ ጊዜ መምረጥ ያለባችሁ በሲምፕል ሜተድ ከባድ የሚባለው ነገር እንዴት ነው በቀላሉ ልረዳው የምችለው ሲምፕልስት ሜተድ የሚባለው የቱ ነው የሚለው ነገር ማሰብ አለባችሁ ማለት ኢቭን ሰዎች ተቸግረው እናንተን በሚጠይቋችሁ ጊዜ ራሱ ቀለል አድርጋችሁ አሳዩዋቸው ትምህርቱን ብቻ አይደለም በሌላው ላይፋችሁ ማለት ነው ኦኬ ስለዚህ አራተኛው ላይ ስንመጣ ደግሞ PCV ወይም ደግሞ ኒሞኮካል ኮንጁጌት ቫክሲን ነው PCV 3 ነው ራውንዱ እሱም እንደ ፔንታ at 6 week ላይ at 10 week ላይ at 14 week ላይ የሚሰጥ ነው ማለት ነው ዶዙን በመናይበት ጊዜ 0.5 ml each round ላይ የሚሰጥ ነው ማለት ነው ሳይቱን በመናይበት ጊዜ ደግሞ ራይት ታይ ላይ ይሰጣል ማለት ነው ሩት ደግሞ ኢንትራ መስኩላር ነው ማለት ነው ስለዚህ PCV ከ1 እስከ 3 ይሄዳል ራውንዱ 6 ዊክ ላይ ይጀምራል 10 ዊክ ላይ ይሰጣል 14 ዊክ ላይ ይሰጥና ያበቃል ማለት ነው ሌላኛው PCV ለምንድነው የሚሰጠው ካላችሁ ፕሮቴክት አጌንስት ሲቨር ዲዚዝ ላይክ ኒሞኒያ ኤንድ ሜኒንጃይተስ ስለዚህ በስትሪፕቶኮካል አማካኝነት የሚመጡ ዲዚዞችን ፕሪቨንት የማድረግ እንትኑ ሃይ ስለሆነ PCVን እንሰጣለን ማለት ነው ስለዚህ ራውንድን ዶዝን ሳይትና ሩትን በዚህ መሰረት ቀለል አድርጋችሁ PCVንም መያዝ ነው ማለት ነው ኦኬ አምስተኛው ደግሞ ሮታ ነው ሮታ ቫክሲን ወይም ደግሞ ሮታ ቫይረስ ቫክሲንን በመናይበት ጊዜ ሮታ ከ1 እስከ 3 ይሄዳል አፕዴትድ ስለተደረገ ማለት ነው ሶ 1 to 3 ነው ራውንዱ at 6 week at 10 week እና 14 week ይሰጣል ማለት ነው ሮታ 1 at 6 week ሮታ 2 at 10 week ሮታ 3 ደግሞ at 14 week ይሰጣል ማለት ነው ዶዙ 2 ml each time ነው በእያንዳንዱ ዙር 2 ሚሊ ሊትር ነው የምንሰጠው ሳይቱ ደግሞ ማውዝ ነው ሩት ደግሞ እንደምታውቁት ኦራል ነው ወይም ደግሞ ባፍ ነው የሚሰጠው ማለት ነው ሮታ ቫይረስ ፕሮቴክት አጌንስት what a common cause of what ሲቨር ዲያሪያ ስለዚህ ይሄንን ሮታ ቫይረስ ነው ፕሪቨንት ለማድረግ ዲያሪያ እንዳያስከትል ለማድረግ የሮታን ቫክሲን የምንሰጠው ማለት ያ ማለት ከተቅማጥ ለመከላከል ማለት ነው ስለዚህ ሁልጊዜ ማሰብ ያለባችሁ ራውንድን ዶዙና ሳይትን ሩትን ማሰብ ነው ማለት ነው ኦኬ እንዲሁም ደግሞ ዲያሪያን ፕሪቨንት ለማድረግ እንደምንጠቀመው ማሰብ ይኖርብናል ማለት ነው ኦኬ ስድስተኛው ላይ ስንመጣ ደግሞ IPV ነው ኢንአክቲቬትድ ፖሊዮ ቫክሲን ነው ይሄ 2 ራውንድ አለው ይሄም አፕዴት ተደርጓል በፊት 14ኛው ዊክ ላይ ብቻ ነበር የሚሰጠው አሁን ግን ከሚዝል 1 ጋር 9 መንዝ ላይ ይሰጣል ማለት ነው ስለዚህ ራውንዱ 14 week and 9 months ላይ ይሰጣል ማለት ነው 1 14 week ላይ 2 9 months ላይ ዶዙ 0.5 ml ነው ማለት ነው ሳይት ደግሞ ራይት ሃፐር ሶሪ ይሄ ሳይቱ ታይ ላይ ነው የሚሰጠው ራይት ታይ ላይ ይሰጣል ማለት ነው ሩቱ ደግሞ ኢንትራመስኩላር ነው ይሄን ማስተካከያ ወሰዱ ስጽፍ ምናልባት እንትን ያደረኩት ነው ሳይት ላይ ምንድነው
ራይት ታይ ላይ ይሰጣል። ሩት ላይ ደግሞ ኢንትራመስኩላር ነው። ዶዙ 0.5 ml ነው። ራውንዱ ደግሞ 14 weeks and 9 months ላይ ይሰጣል ማለት ነው። OPV እና IPV ቅድምም ነግሬያችኋለሁ። ቦዝ protect against polio a disease that can cause paralysis ማለት ነው። ፓራላይዝ ሰውነታችን ፓራላይዝ እንዳይሆን ሁለቱም OPV እና IPV መከላከያ ክትባቶች ናቸው ማለት ነው። ኦኬ ሰባተኛ ላይ ስንመጣ ሚዝልስ ነው። ሚዝል 1 እና 2 አለው። ራውንዱ ሚዝል 1 9 መንዝ ላይ ይሰጣል። ሚዝል 2 ደግሞ ከ15 እስከ 18 መንዝ ባለው ይሰጣል ማለት ነው። ዶዝ 0.5 ml ነው። ሳይቱ ሌፍት ሃፐር አርም ነው። ሩት ደግሞ ሰብኩታኒየስ ነው ማለት ነው። በሲብ ይሰጣል፣ በግራ እጃችን ይሰጣል። ዶዙ 0.5 ነው። ራውንዱ ደግሞ 9 መንዝ እና 15 መንዝ ላይ ሚዝል 1 እና ሚዝል 2 ብለን እንሰጣለን። ሚዝል ፕሮቴክት አጌንስት ዲዚዝ ሚዝልስ ኤንድ ሩቤላ የሚባሉ በሽታዎችን ኩፍኝ የሚባሉ በሽታዎችን የመከላከል ቴንደንሲው ሃይ ነው። በዚህ ምክንያት ነው ይሄንን ክትባት የምንሰጠው ማለት ነው። አሁን እናንተን አድቫይስ የማረጋችሁ ክትባትን ስታስቡ ሁሉ ጊዜም አንደኛ ኔም ኦፍ ቫክሲን ክትባቱ ማን ነው መጀመሪያ፣ ሁለተኛ ደግሞ ራውንድን ማሰብ አለባችሁ። ሶስተኛ ደግሞ ዶዝ ራውንድ ሲባል ምን ላይ ነው የሚጀምረው፣ ከዛ ስንት ዙር ይሄዳል አንድ። ሶስተኛ ደግሞ ዶዝ ነው። ዶዝ ማለት ምን ያክል ነው የምንሰጠው። አራተኛ ደግሞ ሳይት ነው። ሳይትን ስታስቡ ደግሞ የት ላይ ነው፣ እግራችን ላይ ነው እጃችን ላይ ነው የምንሰጠው የሚለውን ታስባላችሁ። ሩትን ስታስቡ ደግሞ እጃችንና እግራችንም ይሁን ምን ላይ መስል ላይ ነው የምሰጠው፣ ኢንትራደርማል ላይ ነው የምሰጠው ወይስ ሰብኩታኒየስ ላይ ነው የምሰጠው የሚለውን ነገር ታስባላችሁ። ከዛ በኋላ ደግሞ ይሄ ክትባት ለምንድን ነው የምሰጠው፣ ምንን ለመከላከል ነው የሚለውን ታስባላችሁ ማለት ነው። ብዙ ጥያቄዎች በእነዚህ ዙሪያዎች ሲሽከረከሩ ቆይተዋል። ስለዚህ እናንተ እነዚህን በደንብ ከፈር ካደረጋችሁ በኋላ ደግሞ ክትባቶች የት ይቀመጣሉ፣ ለላይት ሴንሲቲቭ ማን ነው፣ ለኮልድ ሴንሲቲቭ ማን ነው እያለን የሆነ ሳል ላይ እናያለን ማለት ነው። ግን እነዚህ ዛሬ ከኔ እኩል ከቨር እንድታረጉ ሪከመንድ አረጋችኋለሁ። ለዛሬ ያያዝኩላችሁ ብያችኋለሁ። እኛ በአጭር ሰዓት ውስጥ ብዙ ነገር ከቨር ማድረግ ነው የምንፈልገው ማለት ነው። እቺ አሁን 4-5 ነጥብ ትይዛለች ማለት ነው። ግን በጣም በቀላሉ ለማንበብ ምቹ በሆነ መልኩ ስታዩት በማይሰለቻችሁ መልኩ ይሄው በዚህ መልኩ አቅርቤላችኋለሁ። ስለዚህ ይሄን የመያዝ ይሄን ክትትል የማድረግ ከዚች ካጭሯን ፖይንት ደግሞ በራሳችሁ ማስታወሻ የማውጣት ደግሞ አሁን የእናንተ ኃላፊነት ላይ ደርሰናል ማለት ነው። ስለዚህ ይሄንን ቪዲዮ አይታችሁ ከጨረሳችሁ የተመቸት ደስ ያላችሁን ኮሜንት ጻፉልኝ። የተሰማችሁን ስሜት ሪያክት ማድረግ ትችላላችሁ፣ መጻፍ ትችላላችሁ፣ ለኛ ሞራል ስለሚሆን ማለት ነው። ግን መጨረሳችሁን ለማወቅ ደግሞ ሰፖርት የሚያደርገኝ 3 ቁጥርን ጻፉልኝ። ይሄን ቪዲዮ መጨረሳችሁን የማቀው በሱ ነው ማለት ነው። 3 ቁጥር ተማሪዎች ካልጻፉ ኦሬዲ ቪዲዮውን አላዩትም ወይም አልጨረሱትም ማለት ነው። ስለዚህ እናንተ የምትለዩት ማየታችሁ 3 ቁጥርን ቀደም ብላችሁ ስትጽፉ ነው ማለት ነው። እስከዚህ ሰዓት ድረስ ጊዜያችሁን ሰውታችሁ ከኔ ጋር ቆይታ ስላደረጋችሁ እጅግ አድርጌ ያመሰግንኩ። እኔ ደግሞ ከናንተ ጋር ቆይታ ያደረኩት ዲኤስ ነበርኩኝ። ቴንክ ዩ ቬሪ ማች። ሰላማችሁ ይብዛ።